ዛሬ ከናያ ከሆናችሁ የመሰለ ቆንጆ ለቁርስ የሚሆን ቆንጆ የጾም ጨጨብሳ እናዘጋጃለን። ጠብቁ። እንዴላችሁ እንደምሰነበታችሁ ሼፍን አስተፍራ ነኝ። ዛሬም እንደተለመደው አንድ ምግብ የሥራ ቆይታ እናደርጋለን። የዛሬ ምግባችን አንድ ቆንጆ ቁርስ እሰራላችኋለሁ። ይህም ደግሞ አንዳንድ ጊዜ ለጾም አማራጭ ሊሆናችሁ ደግሞ ከስጋ ወጣ ያለ ምግብ ሲያስፈልጋችሁም ሰሩት የምግብ አሰራር ነው። የተለመደው የጨጨብሳ አሰራር ነው፣ ግን ለየት አድርገን ከቂንጬ ጋር እንዴት አድርገን እንደምናዋህደው ትመለከታላችሁ። ቆንጆ አሰራር ትመለከታላችሁ። የመጀመሪያ ግብአታችን የቀይ ጤፍ ዱቄት ነው። ይህም ለዚህ ምግብ አሰራር ያስፈልገናል። ያ ደግሞ ፎርኖ ዱቄት እንጠቀማለን። ይህም ያስፈልገናል። እንዲሁም ደግሞ የበሰለ ቂንጬ አለን። እንግዲህ ቂንጬውን የገብስም የስንዴም የአጃም ፈለጋችሁ መጠቀም ትችላላችሁ። ያ ደግሞ ግብአታችን ሰሊጥ ነው። ሰሊጥ ለዚህ ስራ በኋላ መጨረሻ ላይ በጣም ምግብ ያጣፍጥላችኋል፣ ውበት ይሰጠዋል፣ እንጠቀማለን። ሌላ ግብአት ደግሞ አለን። ግብአታችን በርበሬ ነው። ቆንጆ ቤት በርበሬ አዘጋጅተናል፣ እሱንም እንጠቀማለን። ሌላ ግብአታችን ደግሞ የአትክልት ቅቤ ነው። በዘይትም በወይራ ዘይትም ምናምን መጠቀም ትችላላችሁ። ታች ባለው የቅባት አይነት መጠቀም ይቻላል ማለት ነው። ሌላ ደግሞ በጣም የሚያጣፍጥላችሁ ቆንጆ የሚያገለን ኮረሪማ ነው። ኮረሪማ ለዚህ ስራ እንጠቀማለን። ከላይ ደግሞ ትንሽ ጦስኝ አድርገን በትናገን ጣዕሙን የበለጠ ከፍ እናደርገዋለን ማለት ነው። እነዚህ በመጠቀም ማዘጋጅላችሁን ቆንጆ ጨጨብሳ ከቂንጬ ከተመለከታላቸው ተቃጠሉ። በቅድሚያ እንግዲህ ማዘጋጅበትን መቀላቀያ ቦል አዘጋጃለሁ። የመታበት ሽቦ እዚህ ጋር ተዘጋጅተዋል። ይህም በማድረግ በቅድሚያ ጤፉን አቦካና ከዛሙ ዱቄት በራሱ ሳህን ላይ መጠቀም ቻላችሁ። ሳህን መቀየር አይጠበቅባችሁ ማለት ነው። እንዲህ ካረጋችሁ በኋላ የምትፈልጉት መጠን ያክል ጤፍ ታደርጋላችሁ። ትንሽ ዘይት የሚያደርገው ከታች ጀምሮ በኮረሪማ ነው ማቦካው። ሊጡ በጣም ቆንጆ ያገላችሁ ስታደርጉት እንዲያደርጋቸው ትንሽ ጨው አድርገን የአትክልት ዘይት እናፈስበትና ትንሽ ደግሞ 1/4 የሻይ ማንኪያ በርበሬ ያዘጋጁበት። እንደዚህ አዋህዶ እንደዚህ በማዋሃድ እንዲህ አዋህዳቸው ውሃ ጨምራለን። ውሃ ጨምራቸው በዚህ መልክ ማቀላቀል ነው። 2 ቂጣ ያክል ይወጣዋል። ለምሰራው ምግብ ለእኔ በቂ ነው። እናንተ እንደ ቤተሰባችሁ ራት እንግዲህ መጠን መጨመር ቻላችሁ ማለት ነው። ከእንጀራ ወፈር ያለ አድርገን እናዘጋጀዋለን። ስለዚህ አንዳንድ ቦታ ላይ በትንሽ ቤኪንግ ፓውደር ያደርጉበታል፣ ይቻላል። ግን የበለጠ የአበሻዊ ጣዕም እንዲያመጣ ባትጨምሩበት እመክራለሁ። እንዲህ ካደረጋችሁ በኋላ ይችኛል ወደ ጎን እናስቀምጣለን። አድርጋችኋል። በራሱ ሳህን ላይ መቀየር አይጠበቅባችሁም። ዱቄቱን ጨምራችሁ እሱ ዱቄቱ ደግሞ በተማሳይ መልኩ በኩል ልኬት እናዘጋጃለን ማለት ነው። ለቅድሙ ትንሽ ኮረሪማ፣ ትንሽ በርበሬ ጣዕሙ ቆንጆ እንዳያገላችሁ ጨምራችሁ እነዚህ ትንሽ ዘይት አድርጋችሁ እነዚህ ካዋዳችሁ በኋላ ውሃ ጨምሮ በነገራችን ላይ ሊጡ ስናዘጋጅ የጤፉ ሊጥ በዛ አድርጋችሁ የነጩን ዱቄት ደግሞ አነስ ታደርጉት በጣም ይመረጣል። ሞር ወደ ጤናማ ምግብ አሰራሩ እንዲያማዝላችሁ የጤፉን ዱቄት ጨመር አድርጉት። ካስፈለገ ደግሞ ሙሉ በጤፍ ብቻ መስራት ትችላላችሁ፣ ግን በጣም ውበት አለው። ጣዕም ላይም ቆንጆ ያደርግላችኋል። አሁን በርበሬ ሳቅጦታ ቀላ ያለ ነገር ሆኖኛል። ከዛኛው ጋር ብዙ ተራራቅ አይሆንም። በጣም ቆንጆ ነው።
አሁን ጨርሰናል። እንግዲህ ስመለስ እንግዲህ መጥበሻችንን እናግልና ካጋለን በኋላ ቂጣውን ጋግረን ቆንጆ ጭብስ አዘጋጅላችኋለሁ። ተካተሉ። እሺ እንግዲህ አሁን ተመልሰናል። እንደዚህ እንኩሳለን። በሁለቱም መጥበሻ ላይ እንጣብሳለን ማለት ትንሽ ዘይት ጠብ ታጋሽ እንደዚህ ካረጋችሁ በኋላ ወሽ እንጠቀምና ሽናውን እንደዚህ እናዳርሳታለን። ካረጋችሁ በኋላ እንደዚህ እንዲሆን እዚህ ጋር ማለት እንደዚህ ስጋን በተማሳይ መልኩ በነገራችን ላይ እንደምትመለከቱት ሊጡ በደንብ ይገታያቸዋል። እዚህ ድረስ ጥግ ድረስ ሊጡ አልመጣልኝም። ይሄ ምክንያት ነው መሰላችሁ? መጥበሻዬን በጣም ስላጋለኩት ነው። ለዚህ መጥበሻ ካልጋለ በደንብ አብሳብላችኋል። በጣም ሳይግል መጣሉ ተመራጭ ነው። እሺ በዚህ አጋጣሚችን አሳውቃችሁ ነው። እንዲህ ካረግን በኋላ እንግዲህ በዚህ መልክ እያገላበጠን ቂጣውን ከጋገርን በኋላ እንግዲህ እንዴት አድርገን እንደምንጠብቅ ትመለከታላችሁ። ጠብቁ። እሺ ተመልሰናል። እንደምትመለከቱት ቆንጆ ሆኖ ቂጣውን አዘጋጅተናል። አሁን የጤፍ ቂጣውንና የስንዴ ቂጣውን እንደገን በከተር አስተካክለን እንቆርጠዋለን። ትንሽ ለዚህ ቅርፊት ይዝላቸው እንዲያደርገን እንዲህ ዳይመንድ ቅርጽ እንዲዝላችሁ እንደዚህ ወደ ጎን ቆርጣችሁ እንደዚህ ማለት ትችላላችሁ። ወደ ሳህን እንደዚህ መልሰዋለን። የጤፉን በተማሰ መልኩ እንደዚሁ ትንሽ ጠዛው እንደዚህ ማስተካከላትና እንዲህ አድርጋችሁ ከዚህ ላይ እንደዚህ የጤፉን እንደዚህ ቂጣ እንደዚህ እናስተካክለዋለን። ሳህናችን መልሳለን። አሁን ሁለት ስራ የምሰራውን ቂንጬው ማቀላቀልና ይህንም መለወስ ነው ስራ እንሰራለን። በቅድሚያ እንግዲህ መጥበሻችንን ትንሽ ካግለን ካጠፋን በኋላ በማንኪያ 1 ሾርባ ማንኪያ ያክል ቅቤ እናደርጋለን። እስካሁን ግን መጥበሻው እንደጠፋ ነው ያለው። በጋለው መጥበሻ ነው እየሰራ ያለሁት። እንደዚህ ቅቤው እንደዚህ ሊቀልጥ ካደረግን በኋላ በሻይ ማንኪያ 1 ሙሉ እንዲሞላ አድርገን እንደዚህ በርበሬ እናደርጋለን። በሻይ ማንኪያ 1/4 ያክል ደግሞ እንደዚህ ኮሪማ እናደርግበታለን። ትንሽ ጨው ሊጡ ላይ ጨው ስላለ እንዳይበዛ ጨው እናደርጋለን። ካረግን በኋላ በመለወሻ እንደዚህ አድርገን እንደምትመለከቱት ምንም አይነት እሳት አልጠቀምኩኝም። አሁን ትንሽ ሞቅ አደረገውና መሻጥፈዋለሁ። እንደዚህ ሞቅ ሲልኝ አጠፋለሁ። ሁለቱንም የቂጣ አይነቶች ላይ እንጨምራለን። በኋላ ሰሊጥ እናደርግበትና በታላችሁ ስለዚህ አንድ ላይ ለውሳን ማለት ነው። በጣም የሚያምር ቆንጆ የታቱን በጠፋ ሰዓት ላይ የምሰራው ሰይጣን አሳንሻለሁ። መኖር አለበት። የኑግ የተፈጨ ምግብ ማድረግ ትችላላችሁ። ተለነቀጠ ይህን ወደ ጎን እናደርግና በተመሳሳይ መልኩ መጥበሻ እናግላለን። ቅቤውን እንዳናረጋለን። ዘይትም ትችላላችሁ፣ የወይራ ዘይት ትችላላችሁ። አጠገባችሁ ያለውን ለጾም የሚሆን ብቻ የቅባት አይነት መጠቀም ነው። እንዲህ ካረግን በኋላ
ልክ እንደዚህ ካደረግን በኋላ አሁን ትንሽ ቀለጥ ማለት ጀምር ኮረሪማ እናደርጋለን። ጫፍ ላይ በመለዚህ በሻይ ማንኪያ ግማሽ ያክል ኮረሪማ፣ ትንሽ ጨው፣ ሚጥሚጣ እናደርጋለን። እንደዚህ አድርገን ካደረግን በኋላ እንደምታዩት ኮረሪማውን ሚጥሚጣውንና ጨዋት እንደዚህ እንቀላቅለዋለን። አሁን በጠፋ እሳት ላይ ነው ያለው። ከዛ በኋላ ያዘጋጁትን ቂንጬ እዚህ ላይ እንዲያርግ ያወጣለሁ። ቂንጬ እንደዚህ ይለወሳል። ትንሽ ሞቅ እንዲል ብቻ እሳቱ ትንሽ አንድ ያበራና ሞቅ አደርገዋለሁ። ትንሽ እንደዚህ ትንሽ ቂንጬ ያሳንሻለሁ። እንዲህ ያደርጋችሁ ቅባቱ እና ቅመሞቹ እንዲገናኙ ማድረግ። አሁን ሳጣ አጥፍቻለሁ። እንግዲህ አሁን ወደ ገበታ ስራ እንመጣለን። ገበታ ላይ ከሰራን በኋላ አብረን እንቀምሳለን። ጠብቅ። እሺ እንግዲህ ተመልሰናል። አሁን በምትመለከቱት በዚህ አይነት እንደዚህ ኦቫል በሆነ ሳህን ላይ በቤታችሁ ባለ በማንኛውም ሳህን ላይ ታደርጉና ለቤተሰብ አንድ ላይ አቀርባችሁ ቤተሰብ እንደየቀነሰ ሊመገብ ይቻላል። እንዲህ እናደርጋለን። ቂንጬውን ከታች እንደዚህ እናደርገዋለን። እንደ ቤት እንሰራለን። እንደዚህ ካረግን በኋላ ቂንጬውን ያዘጋጀነውን ጨጨብሳ ከላይ እንደዚህ እናደርገዋለን። ዋው 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 ዋው! እንዴት ነው የሚያምር! አያችሁት? እንዲህ በማድረግ ቆንጆ ቁርስ ለሰንበት የሚሆናችሁ ቆንጆ ቁርስ አዘጋጅቼላችኋለሁ። በጾም ጊዜ ጥሩ አማራጭ ነው። አድርገን ማምጣጣት እናደርጋት። እንደዚህ በጣም ቆንጆ የሆነ ቁርስ አማራጭ ነው። ባካችሁ ችን ነገር ቀመሷት፣ ስሯትና ኮሜንት ጻፉልኝ። በጣም ትወዱታላችሁ። እጅ የሚያስቆርጥም ምርጥ ቁርስ ነው። አሁን ደግሞ ጣዕሙን ቀምሰን ደግሞ እነግራችኋለሁ። ተካተሉ። እንግዲህ ያዘጋጀሁትን ጨጨብሳ ከቂንጬ ጋር እቀምሰዋለሁ። አሁን እንደምትመለከቱት የስንዴውን የጤፉን ቂጣ ቀላቅዬ ከቂንጬው ጋር እንዲያርጋቸው በጣም ያምራል። በጣም 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 ቆንጆ ልዩ የሆነ የቁርስ አይነት ነው። በተለይ በጾም ጊዜ ለሰንበት የሚሆናችሁ ቆንጆ አማራጭ ነው። በሞክሩትና ትወዱታላችሁ። ምርጥ ጥያቄ ነው። ጉርሻ ከሼፍ ዮናስ ጋር ለዛሬ የሚሰንበት በሌላ ፕሮግራም በሌላ ምግብ አገኛችኋል። በጣም ነው የምወዳችሁ። ከዛ ቻው